ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸው መረጃዎች ከዚህ እንደሚከተለው ወደ እናንተ መቅረብ ጀመሩ። ዋና ዋናዎቹን በቅድሚያም ብልጽግና የኢፈርት ድርጅቶችን የባንክ ሂሳብ ዘጋም። አገዛዙ የትግራይ ህዝብ ንብረት ናቸው በሚባሉት ኩባንያዎች ላይ የወሰደው እርምጃም በፋይናንስ ደህንነት አገልግሎት የተመራ መሆኑም ታውቋል። ቀዳሚው መረጃችን ይሆናል። ኢትዮጵያ በጦር ወንጀል ድርጊቶች ዝርዝር ውስጥ መካተቷን አንድ ዓለም አቀፍ ሪፖርት አመለከተም። ለዚህ ሪፖርት መነሻ የሆነው ደግሞ በአማራ ክልል የቀጠለው ጦርነትናም እየተፈጸሙ ናቸው የተባሉ የጦር ወንጀል ድርጊቶች ናቸው። እንመለከተዋለን። ብልጽግና በአምቦ አቅራቢያ የሚተከለ የተተኳሽ ማምረቻ መሳሪያ ገዛም። ከቱርክ የተፈጸመው የማምረቻ ማሽን ግብይት እስከ ስናይፐር ድረስ ላሉ መሳሪያዎች ተተኳሽ የሚያቀርብ መሆኑንም የመከላከያ ምንጮች አረጋግጧል። ይህንን ግብይት የመሩት ወታደራዊ መኮንኖችም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። ታጣቂ ኃይሎችን አግኝቶ ማነጋገር እንዳልቻለ የብልጽግናው ኮሚሽን አሳወቀም። ከትግራይ አጀንዳ ስላልተሰበሰበ ብሔራዊ ጉባኤ መጥራት አልችልም ብሏል። ሌላኛው መረጃችን ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሌላ ጦርነት ዝግጁ ነን አሉ። አውሮፓ ጦርነት ከፈለገ ተዘጋጅተናል ሲሉም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና የኢፈርት ድርጅቶችን የባንክ ሂሳብ ዘጋም። አገዛዙ የትግራይ ህዝብ ንብረት ናቸው በሚባሉት ኩባንያዎች ላይ የወሰደው እርምጃ በፋይናንስ ደህንነት አገልግሎት የተመራ መሆኑም ታውቋል። ከዚህ ቀደም የትግራይ ጊዜያዊ መንግስት ፕሬዚደንት የነበሩት ጌታቸው ረዳ በአንድ ወቅት እንደተናገሩት 70 ቢሊዮን ዶላር ሀብት በወደመበት ወይንም ደግሞ የገንዘብ ሚኒስቴር 30 ቢሊዮን ዶላር ሲል የገለጸው የትግራዩ ጦርነት ወቅት እንዲወድምና እንዲከስር ከተደረገው የክልሉ ሀብት መካከል አንዱ የኢፈርት ኩባንያ ነው። ከሞሰቦ ሲሚንቶ በስተቀር አብዛኞቹ ኩባንያዎች በድሮንና በአውሮፕላን ድብደባዎች እንዲፈጸምባቸው ውድመትም እንዲያጋጥማቸው ያደረጉት የብልጽግናው ፕሬዝደንት አብይ አህመድ ቀሪዎቹም የሻዕቢያ ኃይል እየዘረፈ እንዲጭናቸው ሆኗል። ይህንንም ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት ገልጸውት ነበር። በዚህ በአድግራት፣ በአድዋ፣ በአክሱም አካባቢ የተከሰቱ ድርጊቶች ነበሩ። መጥፎ ድርጊቶች፣ ጥሩ ስራ አይደለም የተሰራው። ፋብሪካዎች ተነቅሎ ተወስደዋል። ንብረት ተዘርፈዋል። ሰው ተገለዋል። በዚህ መልኩ እንዲዘረፍና እንዲወድም የተደረገው የኢፈርት ኩባንያ ቀሪ ሀብትም ከሰላም ስምምነቱ በኋላ በብዙ ኪሳራና መሰናክል ውስጥ እንዲቆይ ማድረጋቸው ሲዘገብ መቆየቱ አይዘነጋም። አሁን የተሰማው ዜና ደግሞ በኢፈርት ስር ያሉ ሁሉም ድርጅቶች የባንክ ሂሳባቸው እንዲታገድና እንዳይንቀሳቀስ መደረጉን ነው። ኢትዮ ፎረም የደረሰው መረጃ እንደሚያመላክተው በጠቅላይ ሚኒስትሩ ትዕዛዝ የተወሰነውና የኩባንያው የባንክ ሂሳቦች እንዲታገዱ፣ ለሰራተኞች ደሞዝ እንዳይከፈል፣ ለግዥና ሽያጭም ገንዘብ እንዳያወጣ በሚል መመሪያውን የፋይናንስና ደህንነት አገልግሎቱ አሳውቋል። ኢፈርት ከጦርነቱ በፊት 50 ሺህ ያክል ሰዎችን ቀጥሮ ያሰራ የነበረ ሲሆን በገንዘብ ሲሰላም 11 ቢሊዮን ብር የሚደርስ ውድመት ደርሶበታል። ከጦርነቱ በኋላም አብዛኞቹን ሰራተኞችን በትኗል ሲሉ አመራሮቹ ሲናገሩ እንደነበር ይታወቃል። በቅርቡ የትግራይ ጊዜያዊ መንግስት ፕሬዚዳንት ጀነራል ታደሰ ወረደም የብልጽግናው መንግስት ወደ ትግራይ መላክ የነበረበትን በጀት እንዳገደው፣ በዚህም የተነሳ ለሰራተኞቹ ደሞዝ መክፈል እንዳልቻሉ መግለጻቸው የሚዘነጋ አይሆንም። ትግራይ ደሞዝ ማለት አይመጽን አይጥቅምቷል ካብ ውሽጢ ዝርከብ ኣታውታት ተኣኺቡ ተኸፊሉ ናይ ሕዳር ወርሒ እውን አይመጽን። አሁን ከሰራተኛው ደሞዝ በተጨማሪ የክልሉ ዜጎችና ሌሎች ኢትዮጵያውያን የተቀጠሩበት የኢፈርት ኢንዶመንት ባንክ ሂሳቦች እንዲታገዱ ተደርገዋል። የትግራይ ክልል የሚወስደውን በጀት ለሰራዊት እያዋለው ነው በሚል የሚገልጹት የብልጽግናው ገዢዎች እነርሱኑ ግን የኦሮሚያ ልዩ ኃይልን በሜካናይዝድ ጭምር ለማደራጀት የአማራ ሚሊሻንና አድማ ብተና ኃይልን በአማራ ህዝብ ላይ ለማዝመት መከላከያውንም በመላ ኢትዮጵያውያን ላይ ለማስተኮስ የሚመድቡትን በጀትንም እንዳበዙትና የሚያሰማሩትን የሰው ኃይልም እንዳሳደጉት ሲያነሱ አይደመጡም። በአንድ ዓመት ውስጥ ብቻ የመከላከያ በጀት 88 በመቶ እንዲያድግ ማድረጋቸውን እነዚህ ኢኮኖሚስት መዘገባቸውም የሚታወስ ነው።
ብልጽግና በአምቦ አቅራቢያ የሚተከል የተተኳሽ ማምረቻ መሳሪያ ገዛም። ከቱርክ የተፈጸመው የማምረቻ ማሽን ግብይት እስከ ስናይፐር ድረስ ላሉ መሳሪያዎች ተተኳሽ የሚያቀርብ መሆኑንም የመከላከያ ምንጮች አረጋግጧል። ይህንን ግብይት የሚመሩት ወታደራዊ መኮንኖችም ታውቋል። ጠቅላይ ሚኒስትር አብይ አህመድ ተተኳሽ እያመረትን ነው፣ ከራሳችን አልፎም ለጎረቤት ሀገራት እየሸጥን ነው ብለው የተናገሩት ከ8 ወራት በፊት ነበርም። በዛ ንግግራቸውም ከዚህ ቀደም የመሳሪያዎች ጥይትን ለመግዛት ገንዘብ ያወጡ እንደነበር፣ አሁን ግን ያ እንዳለፈናም በራስ አቅም እንደተመረተ ሲናገሩ እንደነበር ይታወሳል። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ምንም እንኳን ይህ ንግግራቸው በወቅቱ ሐሰተኛነቱ የተረጋገጠናም ብዙ የተነገረለት ጉዳይ ቢሆንም አሁንም ግን የበለጠ መረጃ ወጥቶበታል። ኢትዮ ፎረም ከመከላከያ ምንጮቹ ያገኘው ማስታወሻ እንደሚያመላክተው ባለፉት ወራት ወደ 4 ሀገራት የተተኳሽ ማምረቻ ግዢ ኃላፊዎች የተላኩ ሲሆን ወደ ቱርክ ያቀኑት ተስማምተው ተመልሰዋል ተብሏል። ጀነራል አለምሸት ደግፌም ኮሎኔል አስፋውሰን ተገኔናም አቶ ጌታቸው ኃይለማርያም የተባሉ የአብይ አህመድ ወታደራዊና ሲቪል አመራሮች ወደ አንካራ ተጉዘው ከሁለት የቱርክ ኩባንያዎች ጋር ከስምምነት ደርሰው ተመልሰዋል የሚሉት ምንጮቻችን ሁለት ድርጅቶች ለብልጽግናው አገዛዝ ተተኳሽ ማምረቻ ማሽኖችን ለመትከል ተስማምተዋል ብለዋል። እነዚህ ጥይት አምራች ማሽኖችን የሚተክሉበት ቦታም ተለይቷል የሚሉት ምንጮቹ አምቦ አካባቢ እንደሆነም አክሏል። ባለፈው ነሐሴ በተካሄደው የመከላከያ አመራሮች ስብሰባም የጦር መሳሪያ ምርትን በሀገር ውስጥ አቅም እንተካ የሚል ስምምነት ደርሰናል። እነዚህ የማሽኖች ተከላም የዛው አካል ነው የሚሉት አንድ ጀነራል ይህ የሚተከለው ጦርነቶች እንደሚፈጠሩ ወይንም እንደሚቀጥሉ ጭምር በማሰብ ነው ብለዋል። እነዚህ ማሽኖች የአነስተኛ መሳሪያ ጥይቶች ማለትም የክላሽንኮቭና የመትረየስ መሳሪያዎችን ጥይቶችን የሚያመርቱ ሲሆኑ ማኪያ ቪካሚያና ኦዚሩ ታርምስ ከተባሉ የቱርክ ኩባንያዎች ጋር በተገባውል በአምቦ የሚቋቋሙ ፋብሪካዎች ናቸው ተብሏል። ገንዘብ አከፋፈሩን በማስመልከት የጠየቅናቸው ምንጮ ሲናገሩ እጅ በእጅ በተደረገ ክፍያ የሚፈጸም ነው። አሁን ከስምምነት ላይ ተደርሷል። በቅርቡ ማሽኑን የሚተክሉ ቱርካውያን ወደ ኢትዮጵያ ይመጣሉ። ክፍያውም እነርሱን ያካትታል ብለዋል። ቱርካውያኑ ኢትዮጵያውያን መሳሪያ አምራቾችን እንደሚያሰለጥኑ ከስምምነት ተደርሷል የሚሉት የመከላከያው ምንጭ የተከፈለውን የገንዘብ መጠን ከመናገር ግን ተቆጥቧል። የቱርክ መንግስት ለብልጽግናው አገዛዝ ጦር መሳሪያን በመሸጥና ተኳሽ በማሰልጠንም ባለፉት የኢትዮጵያ የጦርነት ዓመታት ንቁ ተሳትፎ ማድረጉ አይዘነጋም። በተለይም የድሮን መሳሪያ ተተኳሽና አስተኳሽ በማቅረብ በኢትዮጵያ ውስጥ የተፈጸሙ የጦር ወንጀሎች ላይ ተባባሪ ሆኗል በሚል የሀገሪቱ ፓርላማ ጭምር መወያያ አድርጎት እንደነበር የሚዘነጋ አይሆንም። ኢትዮጵያ በጦር ወንጀል ድርጊቶች ዝርዝር ውስጥ መካተቷን ዓለም አቀፉ ሪፖርት አመላክቷል። ለዚህ መነሻ የሆነው ደግሞ በአማራ ክልል ውስጥ የቀጠለው ጦርነት ነው። ከሰሞኑ ዓለም አቀፍ ተቋማትና የመገናኛ ብዙሃን በክልሉ ያለውን ሁነት በተመለከተ የተለያዩ መረጃዎችን ማጋራታቸው ይታወቃል። ይህ ቀጥሎ ጂሲአርፒ የተሰኘው ተቋም ያወጣው ሪፖርትም በዓለም አቀፍ ደረጃ የአትሮሲቲ ወይንም ደግሞ አሰቃቂ ድርጊቶች መፈጸሚያ አካባቢዎች ውስጥ አንዷን ኢትዮጵያ አድርጎ አስቀምጧል። በቀዳሚነት ያነሳው እስራኤል በጋዛና ዌስት ባንክ እንደዚሁም በሊባኖስ እያደረሰች ነው ያለውን ተግባር ነው። ከቀናት በፊት ሂውማን ራይትስ ዎች በዌስት ባንክ ሰዎች በግዳጅ እንዲፈናቀሉ ተደርገዋል ሲል ያወጣውን ሪፖርት ዋቢ አድርጎም በ10 ወራት ውስጥ እስራኤል 850 ቤቶችና ህንፃዎች እንዲፈርሱ አድርጋለችም ይላል። ከዚህም ባሻገር በሊባኖስና ተኩስ አቁሙ እየተጣሰ ባለበት ጋዛም እየተፈጸሙ ናቸው ያላቸውን የጦር ወንጀል ድርጊቶችን አንስቶም አብራርቷል። ከእስራኤል ባሻገር የተነሱ ሌሎች ሀገራት ደግሞም ማይናማርናም ዩክሬን ላይ የጦር ወንጀል እየፈጸመች ነው ያላት ሩሲያ ጉዳይ ነው። በዚህ የማስጠንቀቂያ ሪፖርቱ ላይ የተመላከተችው ሌላኛው ሀገር ደግሞ ኢትዮጵያ ሆናለች። ለዚህ ማሳያ ያደረገው በአማራ ክልል በቀጠለው ጦርነት ጾታዊ ጥቃት እንደ ጦር መሳሪያ ሆኖ እያገለገለ ነው የሚለው ነው። በክልሉ ጾታዊ ጥቃቶች ከ8 እስከ 65 እድሜ ባሉ ሴቶች ላይ በመንግስት ወታደሮች የደረሰ ነው ሲልም አብራርቷል። የጅምላ ግድያዎች እንደዚሁም በህዝብ መኖሪያ ቦታዎች አካባቢ የድሮን ጥቃቶችንም ጠቅሶ የዘፈቀደ ስር ያለበት ክልል መሆኑንም አንስቶ እነዚህ ተግባራት
ዓለም አቀፋዊ የሰብአዊ መብት ጥሰቶች ምናልባትም ደግሞ በጦር ወንጀልና በሰብአዊነት ላይ በሚፈጸሙ ወንጀል ድርጊቶች የሚያስጠይቁ ናቸው ሲል አሳውቋል። በኢትዮጵያ ከትግራይ ጦርነት በኋላ የተደረሰው የሰላም ስምምነት ከኤርትራ ጋር የተፈጠረው ወቅታዊ ውጥረትም ሌላ ስጋትን የደቀነ ነው ሲል ያክላል። በተለይም በአማራ ክልል እንዲህ ባለመልኩ የዓለም አቀፍ ተቋማትን ትኩረት ያገኘው ጦርነት የተለያዩ ጥቃቶች እየተፈጸመበት ስለመሆኑ የሚታወቅ ነው። በደቡብ እና ማዕከላዊ ጎንደር አዋሳኝ አካባቢ በተለምዶ ሚካኤል ደብር ተብሎ በሚጠራው አካባቢም ትናንት የነበረው ዕለታዊ እንቅስቃሴም ቀዳሚው መገለጫ ነው። ከዚህ በተጨማሪም በደቡብ ወሎ ከላላ ወረዳ የተከናወነው ውጊያም በርከት ያሉ ተፋላሚ ወገኖች ለጉዳትና ለሞት የተዳረጉበት ስለመሆኑ ተዘግቧል። በዚህ በወሎ ቀጠናናም በጎጃም አንዳንድ ስፍራዎች ደግሞ ዛሬም የድሮን ቅኝቶች ሲከናወኑ ስለመዋላቸው ታውቋል። ታጣቂ ኃይሎችን አግኝቶ ማነጋገር እንዳልቻለም የብልጽግናው ኮሚሽን ገለጸም። ከትግራይ አጀንዳን ስላላሰባሰበም ብሔራዊ ጉባኤ መጥራት እንዳልቻለም ገልጿል። ብልጽግና በስልጣን ዘመኑ ካቋቋማቸው ኮሚሽኖች ውስጥ አንዱ ነው የምክክር ኮሚሽን የተሰኘው የስልጣን ማስቀጠያ ተቋሙ። እንደ ፕሮፌሰር መረራ ጉዲና ያሉ አንጋፋ ፖለቲከኞች ገና ከጅምሩ የሞተ በሚል የሚገልጹትም ኮሚሽን ነው። እንደ አማራ ባሉ ክልሎች እየተሽለኮለከ አጀንዳ ሰብስቤ ተመለስኩ የሚለው ይኸው ተቋም ከትግራይ ክልል በኩል ደግሞ ስለምን የፌደራል መንግስቱ ምክክር ከማድረጋችን በፊት የሰላም ስምምነቱን እንዲተገብር ግፊት አታደርጉልንም የሚል ጥያቄ ደጋግሞ ቀርቦለታል። ከዚህ ጋር በተያያዘም የፌደራል መንግስቱን መጠየቁን የሚገልጸው ይኸው ኮሚሽን የተሰጠው ምላሽ ደግሞ ስምምነቱን ለማስፈጸም ችግር እንደገጠመው እንዳሳወቀው ነው። ትናንት በነበረ አንድ መድረክ ላይም ይህንኑ አረጋግጧል። ባለፈው ዓመት የዚህን የምክክር ኮሚሽን የቆይታ ጊዜ ለአንድ ዓመት እንዲራዘም የጠየቀበትን ምክንያት የትግራይ ክልል ጉዳይ ነበር የሚለው የብልጽግናው ተቋም ይሁን እንጂ ችግሩ ከጠበቅነው በላይ ውስብስብና አስቸጋሪ ሆኖ አግኝቼዋለሁ ሲልም አንስቷል። ትናንት አዲስ አበባ ላይ ከሃይማኖት ተቋማትና ከሲቪክ ማህበረሰብ ድርጅቶች ጋር በነበረው ምክክርም ታጣቂ ኃይሎች ምን አደረሳቸዋቸው? ፓርቲዎች ስለምን አይሳተፉም? አልሳተፍም ያሉ ፓርቲዎችስ ምክንያታቸው ምንድነው? 3 ዓመት ሙሉ ስለምን ሙሉ ለሙሉ መታመን አቃታችሁ የሚሉ ጥያቄዎችም ተነስተውለታል። የኮሚሽኑ አመራሮችም የታጣቂ ኃይሎች ጋር እስካሁን ምክክር ማድረግ እንዳልቻለ አሳውቁም። ነገር ግን እንደ ቀይ መስቀልናም ኤምባሲዎች ባሉት በኩል ሙከራዎችን ማድረጉን አንስቷል። በጥቅሉ ሀገራዊ ጉባኤውን ለመጥራት ቢታሰብም የትግራይ ተወካዮች በሌሉበት መጥራት አልችልም ሲልም የምክክር ኮሚሽኑ ገልጿል። ቀሩኝ ባላቸው 3 ወራት ውስጥም ስራዬን እቀጥላለሁ ሲልም አብራርቷል። ብልጽግና ራሱንና ብጤዎቹን ሰብስቦ በጀት አበልና ተሽከርካሪ ጭምር የበደበላቸው ሰዎችን ማሰማርቶ እየመከርኩ ነው ሲል ወራት ብቻ ሳይሆን አመታት አልፏል። በሀገሪቱ በልዩነት ውስጥ ያሉ ኃይሎች ግን እስካሁን ሳይመክሩ ኢትዮጵያ እየመከረች ነው ሲልም ይደመጣል። ከሰላማዊ የፖለቲካ ፓርቲዎች መካከል እንደ ኦነግና ኦፌኮ፣ ህወሓት፣ ኢሃፓ ያሉ ፓርቲዎች ውድቅ አድርገውታል። ነፍጥ ካነሱ ኃይሎች መካከል ደግሞ የኦሮሞ ነጻነት ጦርና የፋኖ ኃይሎችም የለውበትም። ታዲያ ብልጽግና ከነዚህ ኃይሎች ጋር የሚመክረው ከማን ጋር ነው የሚለው ግን ከብጤዎቹ ጋር የሚል ምላሽ ያሰጠውም ለዚህ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለጦርነት ዝግጁ ነን አሉ። አውሮፓ ጦርነት ከፈለገ ተዘጋጅተናል ሲሉም ተሰምተዋል። በአሜሪካ በኩል ሩሲያና ዩክሬንን ወደ ሰላም ስምምነት ለማምጣት ጥረት እየተደረገ መሆኑ ይታወቃል። በፕሬዝዳንት ዶናልድ ትራምፕ የሞስኮ ልዩ መልእክተኛ በሚመራ ልዑክ አማካኝነት ትናንት ለፕሬዝዳንት ፑቲን ቀርቦ ለበርካታ ሰዓታት የቆየም የሰላም ውይይት መደረጉ ታውቋል። ከውይይቱ በኋላ ከክሬምሊን የወጣው መግለጫም ፕሬዝዳንት ቭላዲሚር ፑቲን የሰላም እቅዱን እንዳለ ባይቀበሉትም ነገር ግን ሙሉ በሙሉ እንዳልተቃወሙትናም ቀጣይ ውይይቶች የሚያስፈልጉት እንደሆነም ተገልጿል። ይህ ምክክር ከመደረጉ አስቀድሞ ፑቲን ያደረጉት ንግግር ግን እያወያየ ነው። አውሮፓ ጦርነት ከፈለገ እኛም ተዘጋጅተናል ያሉበት ፕሬዚዳንት ፑቲን ስብሰባው ከመጀመሩ በፊት ለጋዜጠኞች በሰጡት ማብራሪያም አውሮፓን ክፉኛ የሚከስና የሚወነጅል ንግግር አድርገዋል። ሁልጊዜ ጦርነት ነው የሚሹት፣ የሰላም ሀሳብ ብለው የሚያቀርቡት የቀረበውን የአሜሪካን የሰላም እቅድ ለማደናቀፍ ያለመ ነው። እኛ በአውሮፓ ጦርነት የመክፈት ፍላጎትም እቅድም የለንም።
በድንገት ጦርነት ከከፈቱብን ግን ዝግጁ ነን በማለት የአሜሪካው የሰላም ሀሳብ እንዳይሳካ የሚሰሩት በዋናነት የአውሮፓ ሀገራት ስለመሆናቸው ከሰዋል። የአውሮፓ ሀገራት ሩሲያ ከዩክሬን ባሻገር በአህጉሪቱ ላይ ሰፊ ጦርነት ለመክፈት መሰረት እየጣለች ነው በሚል ስጋት አህጉሪቱን በፍጥነት ለማስታጠቅ እየተራወጡ ይገኛሉ። ሩሲያ ደግሞ በኔቶ አባላት መካከል ያለው ልዩነት በመጠቀም በአውሮፓና በአሜሪካ መካከል ልዩነትን ለመፍጠር እየሞከረች ትገኛለች። በተለይም አሁን ባለው የሰላም ድርድር ሂደት አሜሪካ አውሮፓውያንን አለማማከሯ ዩክሬንና የአውሮፓ አጋሮቿ ዋይት ሀውስ በመጨረሻ ኬብ ለሩሲያ እንድታስረክብና ተገቢ ያልሆነ ስምምነት እንድትቀበል ጫና ያደርግባታል የሚል ስጋትም አሳድሮባቸዋል። ሞስኮ የምትቀበለውና በቀጣይነት ልትወያይበት የምትሸው አሜሪካ ባቀረበችው ባለ 28 ነጥቦች የሰላም እቅድ ላይ እንጂም በሌላ የአውሮፓውያኖቹ ፍላጎት በታጨቀበት የሰላም ሀሳብ እንዳልሆነም ከክሬምሊን በኩል እየተገለጸ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።